ለአዶናይ አንድ ሰበር መረጃ ተሰምቷል። ረጅም ነው ጀርባውን ይከክበት። ይሄን ቪዲዮ መስራት አልፈልግም ነበር። እሁድ እንግዲህ የኔ ትልቅ ቀን ነው እንዳትቀሩ። በቲክቶክ የምናውቃት ጃኒ ገብሩ ቀለበት ልታደርግ መሆኑን ተሰምቷል። አቆምኩ አንተ ዳይሬክትሊ ላናገረው ሞክሬያለሁ፣ አይመልስልኝም። እናቴን የ60 ዓመት አሮጊት ያሰቃያታል። እኛ ሳናቅ አዶናይ መንግስት ሆነ እንዴ? በትንሹም በትልቁም ለሁሉም ነገር አዶናይ ላይ ነው ሁሉም የሚጮህ። ደስታውን አሁን 6 ሚሊዮን ገባው ብሎ ደስታውን አጣጥሞ ሳይጨርስ 100,000 ፎሎወር ቀነሳችሁበት። ያ ሁሉ ያደረገውን ውለታማ አትርሱ እንጂ ልጁ እኮ ገና የ26 ዓመት ወጣት ነው ጋይስ። ሳይወልድ 7 ልጆችን እያሳደገ ያለ የልጆች አባት ነው። በዚህ ሰዓት ሰበር አስደሳች ተሰምቷል። በቲክቶክ የምናውቃት ጃኒ ገብሩ ቀለበት ልታደርግ መሆኑን ተሰምቷል። ከላይ በምትመለከቱት መልኩ የክብር ጥሪ ወረቀት ላይ እኔ ጃኒ ገብሩ የፊታችን እሁድ 7/10ኛ ወር 2018 ዓ.ም የህይወቴን አዲስ ምዕራፍ የምጀምርበት ልዩ ቀኔ ነው ይላል። በዚህ አጋጣሚም ከቀኑ 8 ሰዓት ተኩል ጀምሮ በመድኃኔዓለም ሞል በሚገኘው አዳራሽ በተዘጋጀው የቃል ኪዳን ስነ ስርዓት ላይ በመገኘት የደስታዬ ተካፋይ እንድትሆኑልኝ በታላቅ ክብርና ክብሮት እጋብዛለሁ የሚል መጥሪያን ጃኒ ለወዳጆቿ አስተላልፋለች። ጃኒ ቀለበት የምታስረው ከማን ጋር ይመስላችኋል? ከአዶናይ ወይስ ከሌላ ጋር? እናንተ ሐሳባችሁን ቲክቶክ ላይ ምናምን ኤአይ ነው ወይስ ምንድነው? የሆነ የካርድ ምናምን አየንሽ ነው ምናምን እያለ ነበር። ደገፍ በይና አስረጅን። ቆይ በመጀመሪያ እንዳትቀሩ እና እዚህ ላይ ነው የምነግሪ። እስኪ ፍራይዴ የሚለውን ኢንስታግራም ላይ ግቡና አይት ልኬላችኋለሁ። ኩልና ልኬላችኋለሁ። አዎ በፍራይዴ በአምስታችሁ። ቆይ አንዴ አዎ ፍራይዴ 90 ሲም ልክ ያለው ዊ ሜድ ኤ ሚስቴክ ከሁለት ቀን በፊት ጽፈሻለሽ ጃኒ። ይቅርታሽ የት ማነው ብቻሽ እናየዋለን፣ እንመጣለን። ሱፍ እንልበስ። ደስ ያላችሁ ብትለብሱ ደስ ይለኛል ለኔ ክብር። አረ ምንም ጣጣ የለም። አብሽር ነው ችግር የለም፣ እንመጣለን። በደንብ ደው አንዴ ተጠርታችኋል። እናንተም እንግዲህ እሁድ የኔ ትልቅ ቀን ነው ጋይስ፣ እንዳትቀሩ። በጣም ደስ በቀ ነው። አቤት የወሬ ጥማት ይሰራዋል። እንመጣለን። በጣም በደስታ ጠብቃችኋለሁ። በእውነት እንመጣለን። ሰዓቱ ስንት ነው? ሰዓቱን አንዴ ነው ጃኒ ሰዓቱን። እሺ ለአምስት ሰው ቦታ ላይ ኦፍኮርስ እንዴ በደንብ ከፈለጋችሁ ማየት ትችላለች። እንደ ነው ሲሄድ ባይ እንዳይሆንባችሁ ይዛችሁ እንደዚህ ብትመጡ ደስ ይለኛል። ችግር የለም። አዶናይ በጣም ከፍቶኛል ሲል ስቶሪም አድርጓል። ስለ አዶናይ አንድ ሰበር መረጃ ተሰምቷል። ከ10 ደቂቃ በፊት አዶናይ በቲክቶክ ገጹ ላይ አይ አም ሊቪንግ ቲክቶክ ወይም ደግሞ ቲክቶክን መጠቀም ላቆም ነው ብሎ ስቶሪ አድርጓል። አካውንቱ በከፍተኛ ሁኔታ ፌክ የሆኑ ቦቶችን በመጠቀም ሪፖርት እየተደረገ ስለሚገኝ አዶናይን የምትወዱ ሁላችሁም አካውንቱ ላይ ግቡና ኮፒ ሊንክ አድርጉለት። አጅሬ ፎሎ ሲቀንስበት ከቻሳ ብሏል። አንተና መሰሎችህ ጭንቀታችሁ የፎሎ ጉዳይ ነው። እኔ እዛው የለውበትም። ከፈለጋችሁ ፎሎ አድርጉ፣ ከፈለጋችሁ አንፎሎ አድርጉ፣ አይመለከተኝም። ወዳችሁ ስለሆነ ያደረጋችሁት የአንፎሎ ቻሌንጅ ተጀምሮብኛል ብሎ እያንቋራረ ስለሆነ ነው። ሲቀጥል እኛ በአክሱም ሙስሊሞች ጉዳይ ማንንም ድምጽ ሁኑልን አላለም። ድምጽ የሆኑት ወደው ፈቅደው በራሳቸው ተነሳስተው ነው። ለምን እኔ ብቻ ላይ ትኩረት ተደረገ እያልክ ነው? ሌሎች ብዙ ቪ ያላቸው ሰዎች ድምጽ አልሆኑም። አዎ አልሆኑም። እነሱ የአክሱምም ጉዳይ ዝም አሉ፣ የአርሲኑም ጉዳይ ዝም አሉ። አንተ ግን ዘመዶችህ ሙስሊሞችን ሲጨፈጭፉ ዝም ብለህ አፈለጉመ። አሁን አርሲ ላይ ክርስቲያኖች ሲጨፈጨፉ ዘራህ ብለህ ተነሳ። ለምን? እዛም ሰው እዚህም ሰው። ስለዚህ መርጦ አልቃይ ስለሆንክ ነው። ይሄው ነው ገበያው። እውነታው ዳንኤል ወደ ትግራይ እንዳትሄድ በቃ ጆን ዳንኤል ወደ ትግራይ ትመጣታለህ፣ አክሱም ትመጣታለህ አላችሁት አይደለ? በቃ እንዳትሄድ ጆን ዳንኤል ወደ ትግራይ እንዳትሄድ። ገጽካና በትግራይ ከየት ገብር ጆን ዳንኤል ከየት መጽ ከየት ኸድ
ተጋሩ ወይም ኤርትራውያን ትልቅ ስራ ኖሮት አይደለም እዚህ ቲክቶክ ላይ የሚያገኛትን ነው ተካፍሎ የበላው ከናንተ ጋር። ተጋሩ ወይም ኪን ልትናደዱብኝ ትችላላችሁ። እኔ በጣም ፍትሃዊ ሰው ነኝ። ድምጽ ስለሆነ ወረዳችሁበት። ድምጽ ስለሆነ ተጋሩ ብቻ አይደላችሁም፣ ሁላችሁም ነው ወረዳችሁበት። አያችሁ አይደል? እኛ ፍቅር ፈልገን እንትን ስንል ብዙ ኮሜንቶች መጥተውልኛል። በባለፈው በሰራሁት ቪዲዮ ካብ ሀገርና ውጹ አስላማይ ሀገር ይብሉን ምናምን 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 ምናምን። እኔማ ሀገርሽ አልተቀመጥኩም። ኣብ ሀገር ከየለኹን አነ ዘለኹ ዓዲ ወይ ከዓ ሀገር የነፃነት ሀገር ነው ያለሁት። ሰላም ልታመጡ ኢትዮጵያውያን እድሜ ልካችሁን ሳትዋጉ ያለፋችሁት ጊዜ አለ እንዴ? እኛ እኮ ተፈጥረን መጥተን እናንተ ጋር አይናችን ከፍተን ከልጅነት እስከ እውቀት ያለ ጦርነት ኢትዮጵያ ውስጥ ምንም ነገር ያየነው ነገር የለም። ሰላም ለማምጣት ጦርነት፣ ምግብ ለማለት ጦርነት፣ ሁሉም ነገር በጦርነት አለ እንደምትፈቱት። ወደ ሌላ አጀንዳ አልገባም። ጆን ዳንኤል ወደ ትግራይ ገጽካን አብ ትግራይ ከየት ገበር ከየት ኻድ በቃ አለቀ ነገር። ይሄ እኮ ነው አይደል? በቃ አይመጣም። ብዙ ልናገር ነበር ግን ሞኝ ባያዝን የሞኝ ወንድም ያዝናል። ሌላው ህዝብ ምን አደረገ? ጆን ዳንኤል ተካፍለ መብላት እንደለመድከው ይህን ቅንነትህን ቀጥልበት። ይሄ ሰው ማለት እጁ ረጅም ነው፣ እጁ ረጅም ነው፣ ጀርባውን ይከክበት። ይሄን ቪዲዮ መስራት አልፈልግም ነበር ግን ብዙ ሰዎች ፋሚሊ ምናምን ተጨንቆ እየደወለልኝ ስለሆነ ነው የምሰራው። ማንም ጫፌን መንካት አይችልም። የዛታችሁም ሰዎች በአንድ ሳምንት ውስጥ እኔ ካልሞትኩኝ እናንተ ቁጭ ብላችሁ ስኑ እና ደህና ነኝ ፋሚሊ። ምንም ነገር የለም። አይ ፋሚሊ የምኖረው ኢትዮጵያ ነው፣ ህግ ያለበት ሀገር ነው የምኖረው። ምንም ነገር አይመጣም፣ ከመጣም እንጋፈጠዋለን። እወዳችኋለሁ ቤተሰብ። እኔ የምኖረው አሜሪካ ነው ግን ችግር ያለው ኢትዮጵያ ነው። ኢትዮጵያ ማከራየው ቤት አለኝና ወደ አንቺ የመጣሁት የተከራየኝ ሰውዬ ታዋቂ ቲክቶከር ነው። ዶክመንቶቹን መላክ እችላለሁ። ከተከራየኝ 3ኛ አመቱ ነው። በተከራየኝ መሃል ላይ 1 አመት ቤቴን ለሰው አከራይቶታል። ይሄን አውቃለሁ። ግን አንዳንዴ ኢትስ ኦኬ ብለሽ የምታየው ነገር አለ። እንደዛ ብዬ ትቼው ነበር ማለት አሳማኝ ስለነበር ያከራየበት ምክንያት አሳማኝ ነው። ግን ውክልና ያላት የቤቴ ውክልና የ60 ዓመት እናቴ ናት። ተወካይ እሷ ስለሆነች እሷ ደግሞ ስራ የሚሰራ ልጅ ነው፣ ቲክቶከር ነው። ይደግ ኦኬ በቃ ብለን ትተነው ተቀመጥን ማለት ነው። አሁን እስቲ እኔ አላቅም በፍርዱ ላንቺ ልተውና 22 ውስጥ ላይ ባለ 2 መኝታ ቤት 30,000 ብር ነው የሚከፍለው። 30,000 ብር ባለ 2 መኝታ ቤት የለም። እነገርኩሽ ነው ብሩን አምጥቼ አሜሪካ ነገር አልተጠቀምኩበትም፣ ልጠቀምበትም አይደለም። ቤቴን ግን እንዲሁ ዝም ብሎ ከሚቀመጥ በቃ ይከራይ፣ ብሩ ዋቴቨር ይሆናል ተብሎ ነው የምኖረው። አሁን ቤቱን ልቀቅ አለቅም፣ ማን ያስወጣኛል? ህግ ደግሞ ምን ይላል? 2 አመት ውል ካለሽ ውሉ ሳያልቅ ማስወጣት አትችይ የሚል ህግ አለ። አሁን ግን ሄድንና መስከረም ወረቀቱን እልክልሻለሁ በውስጥ መስከረም 26 ፖል ወረዳ ከሰስኩኝ። ወረዳ ማስረጃ ስለነበረኝ ውሉን አቋረጡልኝ። ውሉን ሲያቋርጡ 2 ወር ከዛሬ 2 ወር በፊት የካቲት ላይ ግን አሁን ያለው የክፍለ ከተማው ፕሮሰስ እንደዚህ እንዳሁን እንደማወራልሽ አይደለም፣ ረጅም ነው ፕሮሰሱ። እናቴ 6 ወር ተመላልሳ ማስረጃ ወስደን ምስክሮች ወስደን ምናምን ውሉ ተቋረጠ። ውሉ ቢቋረጥም ወደ ወረዳ ሄደ። ይሄ ነገር ፕሮሰስ ላይ ነው። መንገድ እንደሚኖረው አውቃለሁ ትንሽ ቆይቶ። እኔ ግን የዚህን ቲክቶከር ፐርሰናሊቲ አንደኛ ማጋፈጥ ስለምፈልግ፣ ሁለተኛ የሰው ቤት ይዘሽ በምን አይነት ሊና እኔ አልኩሽ አሜሪካን ሀገር ነው የምኖረው። ምንም በነፊት አገኛለሁ ብዬ አይደለም ከቤቱ ማለት ገንዘቡን አምጪ እዚህ አልተጠቀምኩበትም ወይ ምናምን። ግን አንድ ሰው ቤትሽን በ30,000 ብር አከራይተሽው ፌመስ ስለሆነ ብቻ እንደዚህ አይነት ኢንሁሜን የሆነ ስራ ሲሰራ በቃ አይ ትራይድ ማይ ቤስት ብዙ ቦታ ሞክሬያለሁ። ዳይሬክትሊ ላናገረው ሞክሬያለሁ፣ አይመልስልኝም። እናቴን የ60 ዓመት አሮጊት ያሰቃያታል። ለዚህ ሁሉ ማስረጃ
ከመጀመሪያ ከተከራየበት ጀምሮ እስካሁን ድረስ ያለው ማስረጃ አለኝ። ፍርድ ቤት ነው ያለው። አሁን ኬዙ ፍርድ ቤት ሄዷል። ግን አይ ዋንት ሁሉም ሰው እንዲያውቅ። ጋይስ እንዴት ናችሁ? እንግዲህ በአዶናይ ጉዳይ ብዙ የሚወራ ነገር ስለሌለ ብዙ የሚነገር ነገር ስለሌለ ሳይሆን አንዳንዴ ዝም ብሎ ነገሮችን ማየት ያው እሱም ዝም ብሎ ነገሮችን እያየ ስለሆነ ዝም ብሎ ማየቱ ይጠቅማል ከምን ነው ማለት ዝም ማለትን የመረጥኩት ነው በነበኩልና ዛሬ ግን እሱ ስቶሪ ላይ ያስቀመጠው እንትን ትንሽ በእውነት ለመናገር እንደ ሰው ስንት ጥፋት የሚያጠፋ ስንት በደል የሚበድል ስንት ለሀገርና ለወገን የማይጠቅም ስራ የሚሰራ ስንት ሰው ቲክታኩ ላይ እንደፈለገ ስምነሸነሽና የፈለገውን ነገር ሲናገር ዘርን ከዘር ሲያጣላ እናት አባትን በዚህ ደረጃ አውርዶ ሲሳደብ የሰዎችን ፕራይቬሲ ያወጣ አደባባይ ላይ ሲዘራ ስንት ነገር የሚያደርጉ ሰዎች እንደፈለጉ እየኖሩ እንደፈለጉ የፈለጉትን ነገር እያደረጉ በዚህ ደረጃ ግን አዶናይ ላይ በዚህ ደረጃ እኔ መዘመቱ አዶ ነው እንደው አንዳንዴ ራሳችንን ዞር ብለን ብናይ ጥሩ ነው የሚል እምነት አለኝ እኔ እውነት ለመናገር ማለት አሁን አንድ ሰው ያልተረዳው ነገር ምንድነው ልጁ የሚወርቅ አይነት ልጅ አይደለም እውነት ለመናገር አይኖ በብዙ ፈተናዎች በብዙ ተግዳሮቶች በብዙ ችግሮች መካከል አልፏል ግን የሚወርቅ አይነት ሰው አይደለም እሱ እንደው አንዳንዶቻችን ራሳችንን ዞር ብለን ብናይ ገብቷቸዋል እኔም ሆን ሌሎችም ያንዳንዳችን የዘራነውን ያችሁን እናጭዳለን በቃ አይቀርም በቃ ፍቅር የዘራ ፍቅር ነው የሚያጭደው ጥላቻን የዘራ ጥላቻ ነው ተንኮልን የዘራ ተንኮል ነው የሚያጭደው ጊዜው ሊቆይ ይችላል እንጂ ያንዳንዳችን በሰፈርነው ቁና እንሰፈራለን ጋይስ በዚህ ደረጃ ግን አሁን አዶናይ ላይ በዚህ ደረጃ መነሳትና እሱን ለማጥፋት መነሳት ተገቢ አይደለም በርግጥ የሚጠፋ ሰው አይደለም እሱ እንዲ ኢዚሊ የምታጠፋው አይነት ሰው አይደለም በጣም ጠንካራ ምን ማድረግ እንዳለበት የሚያክሰው ነው ግን እንደ ሰው ይደክመዋል ገብቷቸዋል አይደል አንዳንዴ ደግሞ ጥፋት በሌላችሁ ጥፋት ነው ብላችሁ በማታምኑት ነገር ሰዎች እናንተ ላይ ተደራጅተው እንደዚህ ሲያደርጉ ስታዩ የሚሰማችሁ ስሜት ይኖራል ወንድም አለ እኔ ደጋግሜ ምነግርህ አንተ በጣም ጠንካራ ልጅ ነህ እውነት ለመናገር በጣም ጠንካራ ልጅ ነህ ጥላቻን በጥላቻ ማትመልስ ስድብን በስድብ ማትመልስ ተንኮልን በተንኮል ማትመልስ ጥንቅቅ ብለህ ራስ ላይ የሰራ ንጹህ ፍቅር መስጠት የምትችል በቃ ልብህ ንጹህ የሆነ ሰው ነው አንተን በዚህ ደረጃ ማንቋሸሽ አንተን በዚህ ደረጃ መግፋት ዞሮ የሆነ ጊዜ ላይ ብዙ ሰዎች እንደምትጸጸቱበት ተስፋ አደርጋለሁ ግን አሁንም ወደፊት በዚህ አጋጣሚ ያው ዲአክቲቭ አድርጎ ይመስለኛል አካውንቱንና ሪፖርት ስለበዛበት አንድ ነገር ማሳሰብ የምፈልገው በመጨረሻ በምንም መመዘኛ የሌሎችን ሰዎች አካውንት በተለይ ፎር ፋሚሊ ሆናችሁ የሌሎችን ሰዎች አካውንት ሪፖርት ማድረግም ሆነ ሌሎች ነገሮችን ማድረግ እኔ አጥብቄ የምቃወመው ነገር ነው ሰዎቹ በሰጡት ልክ ከሆኑ አይዶን አላቅም እርግጠኛ አይደለሁም በሰጡት ልክ እኛ በዛ ልክ መመለስ አለብን ብዬ አላምንም ተንኮልን በተንኮል ሳይሆን በተሻለ ነገር በቃ በቀንነት ማሳየት ነው እግዚአብሔር እኮ አለ ሁሉ ነገር ያያል እኮ እግዚአብሔር የልብና ውስጣችን መረምሮ እግዚአብሔር አይደል ያያል እግዚአብሔር እና ወንድም አለም በጣም ነው የምንወድ በጣም ነው የምናከብረው በየትኛውም በዝቅታም በከፍታም ከጎንህ ነን ታንክ ዩ ቬሪ ማች አዶናይ ሁለት ነገር ነው ሊሆን የሚችለው አንደኛው ነገር የሆነ በቃ ገራሚ ነገር ይዞ ለመምጣት ስለፈለገ አካውንቱን አጥፍቶ ሊሆን ይችላል በሁለተኛ መንገድ ደግሞ ከሄዳችሁበት ደግሞ ባላሰበው ምክንያት ባልጠበቀው ምክንያት ሰዎች ስሙን ስላጠፉ ወይም ስለተናገሩት ወይም ቅር ስላለው ብሬክ ለመውሰድ ራሱን ለማናገር ያደረገው ነገር ነው አካውንቱን ያጠፋው ሁለት ነገር ነው ብዬ የማስበው አራት ነጥብ ከሁለት አንዱ ሊሆን አይችልም አሚ ሊሆን ይችላል ከሁለት አንዱ ወይ ብሬክ ፈልጎ ነው ወይም ደግሞ አዲስ ስራ ይዞ ሊመጣ ነው አለቀ አካውንቱ አልጠፋም ራሱን ያጠፋው አካውንቱ ሪፖርት ተደርጎ ያደረበ ሰለላሁ ዐለይሂ ነብይ اللهم صل على محمد ሰላም አለይኩም ወራህመቱላሂ ወበረካቱ ሰሞኑን እየተራገበ ያለ አንድ በጣም የሚያሳዝን የሆነ አንድ ቪዲዮ አለ ወይም በተለያዩ መንገዶች ሰዎች የተቀባበሉት ያለ ማለት ነው እሱ ምንድነው በወገናችን በአዶናይ ጉዳይ ነው
እሱም ምንድነው ከተባለ አሁን ለአርሲ ላይ ለተገደሉ ወገኖቻችን ድምጽ ሆኗል። ይህንን ድምጽ መሆኑን አስከትለው ለምንድነው ትናንትና አክሱም ላይ ያውላ ድምጽ ማህበረሰቡ በሚሆንበት ሰዓት ላይ ድምጽ መሆን ያቃተ የሚል ነገር ተነስቷል። እዚህ ነገር ላይ አንድ ነገር ላንሳ። እኛ ድምጽ የሚሆነን ሰው አላጣንም። እኛ ሙስሊሞች አዶናይን መናቅ የአገርን እንደ መናቅ ብዬ ነው ማስበው። እውነት ለመናገር የሶሻል ሚዲያን አቅም አለመረዳት ወይም ደግሞ መናቅ ብዬ ነው ማስበው። ይሄ ልጅ በጣም ኢንተርናሽናል ተጽዕኖ ያለው ልጅ ነው። ፋሚሊ ይሄን ልጅ ዛሬ ዲስሪስፔክት ስናደርግ ነገ ከነገ ወዲያ በጣም ብዙ ለጋሾችን፣ በጣም ብዙ ደጎችን፣ በጣም ብዙ ጀግኖችን ነው አብረን ዋጋ እያሳጣን የምንሄደው። እውነት ትንሽ ቆም ብለን ብናስብበት ጥሩ ነው እላለሁ። ለመሰላችሁ ወደድንም ጠላንም እቻለም ከዚህ በኋላ አንድ 30 ዓመት ወይም 40 ዓመት በሶሻል ሚዲያ ነው የምትመራው። ማለት ሶሻል ሚዲያ ከዚህ በኋላ ከተላልቅ በቃ ከምናስባቸው ትላልቅ ነገሮች በላይ ትልቅ የሚዲያ አክሰስ እየሆነ ነው። ለምሳሌ አሁን በፊት እነ ቢቢሲ፣ ሲኤንኤን ምናምን ይባሉ ነበር። ከነዛ በላይ አሁን ሶሻል ሚዲያ ኢንፍሉዌንሰር እየሆነ ነው። አሁን ቃል ቡቲካው ኢንስታግራም ላይ እየሄደበት ያለውን አካሄዳውን እያያችሁት ነውና በእግር እየረገጡ አዱና በዚህ ሚዛን በደረጃ ያለው ብራው ይሄ የኮንተንት ክሬተሮች ቤት ሆናል። ወይ አራራ ግሬ እንደዚህ ሹት በጣም በእግር እየረገጡ ተፈታታለው አይደል ብዬ ወይ አተ ትንቀሳቀስ ለሀብለሚ አራ ግሬ ነፍቆ ብሮ ብራቱኻ ከሳፈጣ ፈቶ ማርያም እንዴሽ አደውልها استنقصات نيش بحق سنيه واو ناتش ابي واو عرقس اندي انا واحد استركايو دارن شيخني انغري ايركت كفت نبر ወደ ማች ናፊ ለሁለት ተከፍሏል። የጆን ዳንኤል ወዳጆች ጆ ጀግና ነው ይሉታል። የአዶናይ ወዳጆች አዶናይ ጀግና ነው ይሉታል። እኔ ደግሞ ትንሽ የተለየ ሐሳብ አለኝ። ከነ ድክመታቸውም ያንጎች ናቸው። 26 25 የሆኑ ወንድሞቻችን ናቸው። ከነ ምንም እኔ አሁን በወልድ አደርሳቸዋለሁ። ስለዚህ እማወራችሁ እንደ አባትም እንደ ወንድምም ሆኜ ነው እማወራችሁ። በጥሩም በመጥፎም ሁለታችሁም ማየት ትችላላችሁ። ተግባባን? እኔ እንደኔ ሐሳብ እናንተ ኮላቦሬት ብታረጉ በመሃላችሁ ያላችሁን ችግር ፈታችሁ አንድ ላይ ሆናችሁ ብትሰሩ የት መድረስ እንደምትችሉ ታውቃላችሁ። ለሰከንድ አስባችሁ ታውቃላችሁ? ግን አስባችሁ ታውቃላችሁ? አስባችሁት ለሰከንድ ታውቃላችሁ ወይ? ጆን ዳንኤል የራሱ የሆነ ኳሊቲ አለው፣ የራሱም የሆነ ጥፋት አለው። አዶናይ አዶኖ ጥፋት አለው ለማለት ትንሽ እቸገራለሁ። በአደባባይ ጥፋቶቹን አዶናይ ብዙ አላሳየንም፣ ሀቃቅ ስለሆነ ማለት ነው። በአደባባይ የሆነ ሸለምጥማጥነት ምናምን ተንኮል የሆነ ሴራ ምናምን አዶናይ ላይ አላየውም። እግዚአብሔር በሚያውቀው አርንሲ ያየሁትን ነው የምመሰክረው። አላየውም። ለመበሻሸቅ የሚያደርገው ነገር የለውም አዶናይ። ሀቃቅስ ለመበሻሸቅ አዶናይ የሚሄድ ልጅ አይደለም። ብሽሽቅ ውስጥም የሚገባ ልጅ አይደለም አዶናይ አይደለም። ስለዚህ ጆን ዳንኤል ይሄን አንተ ምንድነው የመበሻሸቅ አይነት ሙድ ውስጥ ገብተሃል። ስለ አክሱም ስለተጮኸ መጮህ የነበረበት አክሱም ብለው የመጡት መቼ ነው?
የዛሬ 6 ወር ምናምን ከዛ በፊት አሁን አይደለም ስለ አክሱም የተወራው። እኔ ደግሞ መረጃ አምጡ የምል ሰው ነኝ። አክሱም ላይ የተጨፈጨፉ የታረዱ ሰዎች ካሉ ይምጣ መረጃ ውጋቸው፣ ችግር የለብኝም። አንተ ግን ምንድነው ያደረከው ጆን ዳንኤል መሰለ? እውነቱን ልንገርህ ስለማ እኔም ያንን ታይም አልፌዋለሁ። ልጅ ሆነን ማለት ነው አልፌዋለሁ። ምን ሆነ? አዶናይን ሙስሊሞች አታክ ማድረግ ሲጀምሩ ላጥ ብለህ ገባህና ፍትህ ለአርሲና ለአክሱም አይነት ሙድ ተጫወትክ። ፍትህ ለአክሱምና ለአርሲ የሚል ጭውቴ ዘመጣ ጆን ዳንኤል። አየህ ምንድነው ሾፍካ ላጥ ብለሽ አየሽ። አየህና ነገሩ እንደሚያዋጣ ስታቅ ፌሬውን ካስመስለ መጣ። እንዴ አክሱም ላይ መስጊድ ተቃጥሏል? እስቲ ንገረኝ፣ እስቲ ንገረኝ። ካየኛ የምናወራበት አሁን ታውቅ ባህሪ የኔዎቹ ፕሊስ ኮፒ ሊንክ አድርጉልኝ፣ ተግባባ አድርጉልኝ። ምንድን ነው ቃል በቃል ያለው? አዶናይን ሰምቼዋለሁ። ላይቭ ላይ ሆኖ እያለ ይጽፉለታል። አርሲ 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 እያሉ በጨዋ መልኩ ጻፉለት። አልሰደቡትም፣ ምንም አላሉትም። አርሲ ለአርሲ ድምፁን ለአርሲ ኦርቶዶክሶች ድምፁን እያሉ ጻፉለት። ከዛ በኋላ አየው ማ አዶናይ ያንን አየ። እሺ ቼክ አድርጋለሁ፣ አይቼ ድምፅ ሆናለሁ አለ። አየ፣ ቪዲዮን ተረዳ። ከዛ በኋላ ድምፅ ሆነ። ይሄ ነው የሆነው ነገር። በዛ የተነሳ ሙስሊሞች ተነሱና ፎሎ አንሱ፣ ሪፖርት አድርጉበት የሚል ነገር መጣ። ሙስሊም ነው የገደለው አላለ። ሙስሊሞች ናቸው እንዲያረጉት አላለ። ሙስሊሞች እንዲፈጠሩ አላለ። ሙስሊምን አልተናገረ። ምንም ስለ ሙስሊም አንድ ክፉ ያወራው ነገር የለም። አርሲ ላይ በሚገደሉ ኦርቶዶክሶች አዝኛለሁ፣ ይሄ ትክክል አይደለም ነው ማን ያለው? አዶናይ። አዶናይ ይሄንን ያለው። እስቲ ግቡና እዩ። ነትንያስ ያለው ነገር ሙስሊምን የተናገረ ሙስሊምን የተቸበት ሙስሊሞች ናቸው እንዲያረጉት ያለው ምናምን ነገር የለም። ሰድቧችሁ ቢሆን ክፉ ተናግሯችሁ ቢሆን ምን አርጓችሁ ቢሆን ብዘለዝሉ ደስታዬን አልችለው። ሞጣ እየዘለዘለ ነው።